በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰዱሱ ለጥር በዛቲ ዕለት ቦአ እግዚእነ ኢየሱስ ክርስቶስ ሎቱ ስብሐት ወፈጸመ ሕገ ዘውስተ ኦሪት በከመ ይቤ ሐዋርያ ጳውሎስ ልሳነ ዕፍረት። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 6 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ቤተ ግዝረት በመግባት የኦሪትን ሕግ ፈጸመ። ልሳነ ዕፍረት ሐዋርያው ጳውሎስ ጌታ ክርስቶስ በሥጋው ግዝረትን ተቀበለ፣ ለአባቶች የሰጠውን ቃል ኪዳን ይፈጽም ዘንድ ብሎ እንደተናገረ ለብዙዎችም ጌታችን ወደ ቤተ ግዝረት እንዳልገባና እንዳልተገረዘ ይመስላቸው ነበር። እነርሱ እንዳሰቡት ሆኖ ቢሆን ኑሮስ አይሁድ ታላቅ ምክንያትን የሚያገኙ በሆኑ ነበር። ጌታችን ግን የግዝረትን ሕግ ፈጸመ። ለእኛ በግዝረት ፈንታ የክርስትና ጥምቀትን ሰጠን። የፋሲካውንም ቂጣ በላ፣ በእርሱም ፈንታ ሥጋውንና ደሙን ሰጠን። የከበረ ወንጌል 8ኛው ቀን በተፈጸመ ጊዜም ሕፃኑን ሊገዝሩት ወሰዱት። ሳትጸንሰው መልአኩ እንዳወጣለት ስሙን ኢየሱስ አሉት እንዳለ ንጽሕት ድንግል እመቤታችን ማርያም ጻድቅ አረጋዊ ዮሴፍን እንደ ሕጉ ልጄን እንዲገርዘውና ስሙንም እንድንሰይመው ብልህ የሆነ ገራዥ ሰው አምጣልን አለችው። ዮሴፍም ሄዶ የሚገርዝ ባለሙያ መጣ። ያ ባለሙያም ሕፃኑን ጌታችን ኢየሱስ ክርስቶስን በእናቱ በንጽሕት ድንግል ማርያም ክንድ ላይ አየው። እንድገርዘው ሕፃኑን በጥንቃቄ ያዙት አላቸው። ሕፃን ጌታ ኢየሱስም መልሶ እንዲህ አለው፣ ባለሙያ ገራዥ ሆይ ደሜ ሳይፈስ ትገርዘኝ ዘንድ ትችላለህን? በዚያች ዕለት ካልሆነ በቀር ደሜ አይፈስምና። ጎኔን በጦር ሲወጉኝ ያን ጊዜ ውሃና ደም ይፈሳል። ለአዳምና ለሚያምኑ ልጆቹ መድኃኒት ይሆናል። የክብር ባለቤት ጌታችን ኢየሱስ ክርስቶስ የተናገረውን ያ ባለሙያ በሰማ ጊዜ አደነቀም። ዕቃውንም ሰብስቦ ተነስቶ ከሕፃኑ ጌታ እግር በታች ሰገደም። ያን ጊዜም ምላጮቹ በእጁ ላይ ቀልጠው እንደ ውሃ ሆኑ። የከበረች እመቤታችን ድንግል ማርያምን ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው፣ የማኅፀንሽን ፍሬ ቡሩክ ነው። ይህ ልጅሽ ስለ እርሱ ነቢያት ትንቢት የተናገሩለት የሕያው አምላክ ልጅ ነው አላት። ሕፃኑም ለዚያ ባለሙያ ዳግመኛ መልሶ እንዲህ አለው፣ እኔ ነኝ። ትገዝረኛለህን ወይስ ተውክ? ወይስ የአባቶች አባቶች እንዳደረጉት እኔ ላድርግ? ያም ባለሙያ የአባቶች አባቶች እነማን ናቸው አለው። ሕፃን ጌታችንም አብርሃም፣ ይስሐቅ፣ ያዕቆብ የሕዝቡ ሁሉ አባቶች የሆኑ ናቸው። ለእነርሱም ይህ ግዝረት አስቀድሞ ከአባቴ ዘንድ ተሰጣቸው። ባለሙያውም እኔ ከአንተ ጋር እናገር ዘንድ አልችልም፣ በአንተ ሕልውና መንፈስ ቅዱስ አለና አለው። በዚያም ጊዜ ሕፃኑ ጌታችን ዓይኖቹን ወደ ሰማይ አቅንቶ አባት ሆይ ለአብርሃም፣ ለይስሐቅ፣ ለያዕቆብ አስቀድሞ ግዝረትን የሰጣቸው ያቺን ግዝረት ዛሬ ለእኔ ስጠኝ አለ። ያን ጊዜም ያለ ሰው እጅ በሕፃኑ ሥጋ ላይ ግዝረት ተገለጠች። ድንግልናዋ ሳይለወጥ ከድንግል ማኅፀን እንደ መውጣቱ የጌታችን ግዝረቱ የማይመረመር ሆነ። እንዲሁም ወደ ሐዋርያት በተዘጋ አዳራሽ መግባቱና መውጣቱ እንደማይመረመር እንዲሁ እንደፈቀደ ከረቀቀ ጥበቡ ችሎታውን በመገረዝ ከሥጋው ምንም ሳይቆረጥ ገለጠ። አዳምንና ልጆቹን ያድናቸው ዘንድ በፈቃዱ ከጎኑ በመስቀል ላይ የሚፈሰው ደምና ውሃ ካልሆነ በቀር ብዙም ሆነ ጥቂት ሊሆን አይችልም። እርሱ በፈቃዱ ሕጉ እንዲፈጸም አስቀድሞ አዘዘ እንጂ። ያም ባለሙያ ገራዥ ይህንን ተአምር ባየ ጊዜ የሕፃኑን ነገር በሰማም ጊዜ እጅግ አደነቀ። የክብር ባለቤት ከሆነ ከጌታችን ኢየሱስ ክርስቶስ እግር በታች 3 ጊዜ ሰገደና በእውነት አንተ የእግዚአብሔር ልጅ የእስራኤልም ንጉሥ ነህ አለው። ከዚህም በኋላ ከጌታችን ኢየሱስ ክርስቶስ ከተአምራቱ ያየውንና የሰማውን እየተናገረ ወደ ቦታው ሄደ። ለእርሱም ለጌታችን ከቸር አባቱ ጋር ማሕያዊ ከሆነ መንፈስ ቅዱስም ጋር ክብር፣ ምስጋና፣ ስግደትም ይሁን ዛሬም ዘውትርም ለዘላለሙ አሜን። ሰላም ለግዝረትከ በመዋዕል ሰሙን ከመትፈጽም ለሊከ ስርዓተ ኪዳን እንተወሃብ ከግዚኦ አመቀዳሚ ዘመን ግዝረተ መጥባይት ለወልደ ታራ ምእመን ወበብነ እዝ ለአውሲየ መስፍን ወብዛት ዕለት ካዕበ ተዝካረ ዕረፍቱ ለአቡነ ኖኅ ዘውእቱ አስር እምአቡነ አዳም። በዚህችም ቀን ዳግመኛ የአባታችን የኖኅ ዕረፍቱ መታሰቢያ ነው። እርሱም ከአባታችን አዳም 10ኛ ትውልድ ነው። እርሱም ከታናሽነቱ ጀምሮ ኃጢአት እንደሚበዛ ክፋትም እንደሚመላ ደጋጎች እንደሚያንሱ ሥጋ የለበሰ ሁሉ በጥፋቷ እንደሚደመሰስ አምላካዊ ምስጢርን የሚያይ ሆነ። ስለዚህም ፊቱ የተቋጠረ ሆኖ ፈጽሞ ያለቅስ ነበር። 500 ዓመትም ድንግልናውን ጠብቆ በእግዚአብሔር ትእዛዝ ለአባታችን አዳም ሥጋ ሲያገለግል ኖረ። ከዚህም በኋላ ሚስት እንዲያገባ ጌታ አዘዘው።
ሥጋ የለበሰ ሁሉ እንደሚደመሰስ ከእርሱ ዘር በቀር የሚተርፍ እንደሌለ ነገረው። የአቡዚር ልጅ የሆነች ሃይክል የምትባል ሴትን አገባ። ወደ እርሷም 3 ጊዜ ገባ። ሴምን፣ ካምን፣ ያፌትን ወለዳቸው። ከዚህም በኋላ እግዚአብሔር ኖኅን እንዲህ አለው፣ ከዚህ ከደብር ቅዱስ እንጨቶችን ቁረጥ፣ 4 ማዕዘን አድርገህ ለአንተ መርከብን ሥራ፣ ውጯንና ውስጧንም የዶሮ ማርና ሙጫ ለቅልቃት አለው። አቆልቋዩን 300 ወርዷን 50 ቁመቷንም 30 ክንድ አድርገህ ሥራት አለው። ለዚያችም መርከብ መስኮትን አውጣላት። 1 ክንድ ስትቀር ለመጨረስም በደረሰች ጊዜ በዚያ የጎን ደጃፍ አውጣላት። የአዳራሽነቷ እርከንን ስራላት። 3 ክፍል አድርገህም ስራት። የመጀመሪያው ክፍል ለአራዊትና ለእንስሳ ይሁን። ሁለተኛውም ክፍል ለአዕዋፍና ለተንቀሳቃሽ ሁሉ ይሁን። ሦስተኛውም ክፍል ለአንተና ለልጆች ከሚስቶቻቸው ጋር ይሁን። ሁለተኛም እንዲህ አለው፣ ከሚመገቧቸው መብሎች ሁሉ አስገባ፣ በአንተ ዘንድ አኑር። ለአንተ ለአውሬዎችም ለእንስሶችም ሁሉ ምግብ ይሆንልሃል። ከዚህም በኋላ ኖኅ ርዝመቱ 3 ክንድ ጎኑ 1 ክንድ ተኩል የሆነ የእንጨት ደወልን 3 ጊዜ የሚደውልበትን ሠራ። በመጀመሪያ ለሥራ እንዲሰበሰቡ፣ ሁለተኛው ለመብል ሲሆን ሦስተኛውም ለረፍት ነው። ከጥፋት ውሃ ስለ መዳን መርከብን ሲሠራ የቃየል ልጆች ኖኅን አይተው ዘበቱበት፣ እንዲህም አሉ፣ ይህ ሽማግሌ አብዷል። ውሃዎች ወደ ተራራዎች ራስ ይወጣሉ እንዴት ይለናል? ከዚህ በኋላ ኖኅ አባታችን የአዳምን ሥጋ ወሰደ። ሴም ወርቁን፣ ካም ከርቤውን፣ ያፌትም ዕጣኑን ወስደው ወደ መርከብ አስገቡ። ኖኅም ወደ መርከብ ገባ። ሚስቱ፣ ልጆቹ፣ የልጆቹ ሚስቶች ከጥፋቷ ለመዳን ከእርሱ ጋር ገቡ። ከንጹሐን እንስሳትና አዕዋፍ ተባትና አንስት 7 ንጹሐን ካልሆኑም እንስሳት 2 ሴትና ወንድ አስገባ። ከዚያም በዚያች ቀን ምንጮች ሁሉ ተነደሉ፣ የሰማይ መስኮት ተከፈተ። በምድር ላይ 40 ቀን 40 ሌሊት ዝናም ሆነ። ውሃውም ሞልቶ መርከቢቱን አንሳፈፋት፣ ምድርንም ለቀቀች። ውሃውም በምድር ላይ እጅግ በዛ፣ ከሰማይ በታች ያሉትን ረጃጅም ተራሮችንም ሸፈነ። ውሃውም በላያቸው 15 ክንድ ያህል ከፍ ከፍ አለ። ሥጋ የለበሰ ሁሉ ከአዕዋፍ፣ ከእንስሳ፣ ከምድር አራዊት ሁሉ፣ በምድር የሚኖር ሰውም ሁሉ ሞተ። ውሃውም በምድር ላይ 150 ቀንን አየለ። እግዚአብሔርም ኖኅን አሰበው፣ ከእርሱ ጋር በመርከብ ውስጥ ያሉትን እንስሶች ሁሉ። ነፋስንም በምድር ላይ አመጣ፣ ውሃውም ጎደለ። የቀላት ምንጮች ተደፈኑ፣ የሰማይም መስኮት ተዘጋ። ከሰማይ የሚወርደውም ዝናም ቆመ። ውሃውም እያለቀ ከምድር ይሸሽ ጀመረ። ከ150 ቀንም በኋላ ውሃው ጎደለ። መርከቢቱም በ7ኛው ወር በ12ኛው ቀን በ17ኛውም ሰርቀ ሌሊት በአራራት ተራራ ላይ አረፈች። ውሃው ግን እስከ 10ኛው ወር ድረስ እየጎደለ ይሄድ ነበር። 11 ወርም በሆነ ጊዜ ከወሩ በመጀመሪያው ቀን የተራራዎች ራሶቻቸው ታዩ። ከ40 ቀንም በኋላ ኖኅ የሠራውን የመርከቧን መስኮት ከፍቶ ውሃው ከምድር ላይ ጎድሎ እንደሆነ ያይ ዘንድ ቁራን ላከው። ሄደ። ነገር ግን ውሃው ከምድር እስካለቀ ድረስ አልተመለሰም። ከእርሱም ቀጥሎ ውሃው ከምድር ላይ ጎድሎ እንደሆነ ታይ ዘንድ ርግብን ላካት። እግሯንም የምታሳረፍበት ቦታ አላገኘችምና ወደ እርሱ ወደ መርከብም ተመለሰች። ውሃው በምድር ሁሉ ላይ ነበርና እጁን ዘርግቶ ወደ እርሱ ወደ መርከብ አስገባት። 7 ቀንም ቆይቶ ዳግመኛ ምድርን ታይ ዘንድ ርግብን ላካት። ርግብም በማታ ጊዜ ወደ እርሱ ተመለሰች፣ በአፏም የዘይት ቅጠል ይዛ ነበር። ኖኅም ውሃው ከምድር ላይ እንደጎደለ አወቀም። 7 ቀንም ቆይቶ ዳግመኛ ርግብን ላካት። ደግማ ወደ እርሱ አልተመለሰችም። የኖኅም ዕድሜ 601 ዓመት በሆነ ጊዜ በመጀመሪያው የወሩ መባቻ ውሃው ከምድር ላይ ተቋረጠ። ኖኅም የሠራውን የመርከብ ድፍነት ገለጠ። ጨረቃ ሰርቅ ባደረገችበት በ12ኛው ቀን በሁለተኛው ወር ምድር ደረቀች። እግዚአብሔርም ኖኅን አንተ፣ ሚስትህም፣ ልጆችም፣ የልጆች ሚስቶችም ከአንተ ጋር ያለም ሁሉ ከመርከብ ውጡ አለው። ኖኅም ወጣ። ሚስቱ፣ ልጆቹም፣ የልጆቹ ሚስቶችም ከእርሱ ጋር እንስሳቱም ሁሉ ወጡ። ኖኅም ለእግዚአብሔር መሠዊያን ሠራ። ከእንስሳት ከአዕዋፍ ንጹሕ ከሆነ ሁሉ በመሠዊያው ላይ መሥዋዕትን አቀረበ። እግዚአብሔርም መልካም መዓዛን አሸተተ። እግዚአብሔርም እንዲህ አለ፣ ስለ ሰው ክፋት ምድርን ሁለተኛ እንዳላጠፋ ተናገርሁ። በሰዎች ልቦና ክፋት ከሕፃንነታቸው ጀምሮ ሁልጊዜ ጸንቶ ኖሯልና ከዚህ በፊት እንዳደረግኩት ሥጋ የለበሰውን በሕይወት ያለውን ሁሉ ዳግመኛ አላጠፋም። ምድር ጸንታ በምትኖርበት ዘመን ሁሉ ዘር፣ መከር፣ ቅዝቃዜና ሙቀት፣ በጋና ክረምት፣ መዓልትና ሌሊት አይቋረጥም። እግዚአብሔር ኖኅንና ልጆቹን ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟት። ከእናንተ ጋር ኪዳኔን አጸናለሁ። እንግዲህ ወዲህ ሥጋ የለበሰን ሁሉ በጥፋት ውሃ አይሞትም። በእናንተና በእኔ መካከል በምድርም መካከል ለመሐላዬ ምልክት አድርጌ ቀስቴን በደመና ውስጥ አኖራለሁ።
ከጥፋትም በኋላ ኖኅ ምድርን ይቆፍራት ያርሳትም ጀመር። የወይን ተክልን ተከለ። ወይን ጠጥቶም ሰክሮ በድንኳን ውስጥ ተራቆተ። የከነዓን አባት ካም የአባታቸውን እርቃን አይቶ ሳቀ። ወደ ውጭም ወጥቶም ለሁለቱ ወንድሞቹ ነገራቸው። ያፌትና ሴም ግን ልብስ ወስደው ሁለቱም በትከሻቸው ላይ አደረጉ። የኋሊት ሂደው የአባታቸውን እርቃን ሸፈኑ። ፊታቸውን ወደ ኋላ አዞሩ። የአባታቸውንም እርቃን አላዩም። ኖኅም ከወይኑ ስካር በነቃ ጊዜ ታናሹ ልጁ ያደረገበትን ሁሉ አወቀ። ኖኅም እንዲህ አለ፣ ከነዓን የተረገመ ይሁን፣ ለወንድሞቹም ተገዢ አገልጋይ ይሁን። የሴም ፈጣሪም እግዚአብሔር ይመስገን። እግዚአብሔርም የያፌትን አገር ያስፋ፣ በሴም ቤትም ይደር፣ ከነዓንም አገልጋዩ ይሁን። ኖኅም ከጥፋት ውሃ በኋላ 350 ዓመት ኖረ። የኖኅም መላ ዕድሜው 950 ሆነ፣ በሰላምም አረፈ። ለእግዚአብሔርም ክብር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለኖኅ በሕቁ ምስለ ብእሲቱ ወደቂቁ በገቢረ ታቦት ላዕሌሁ እለተሳለቁ በዝናመ ድምሳሲ ወበማይ ሃልቁ ውእቱሰ አምሰተ በጽድቁ። ወዛቲ ዕለት ኮነ ተዝካረ ዕርገቱ ለኤልያስ ነቢይ ውስተ ሰማያት በሰረገላ እሳት እንዘ ሕያው ውእቱ በሥጋ። በዚህችም ዕለት ነቢዩ ኤልያስ በሕይወት ሳለ በሥጋ በእሳት ሰረገላ ወደ ሰማይ ያረገበት የመታሰቢያው ቀን ሆነ። ለፈጣሪው ቀናተኛ የሆነ የዚህም ነቢይ በንጉሡ በአክዓብና አጸያፊ በሆነች በሚስቱ በኤልዛቤል ስለ ክፉ ሥራቸው ሰውነቱ በየዕለቱ ትደክም ነበር። ከዚህም በኋላ መንፈሱ ተበሳጨች። አክዓብንም በእነዚህ ዓመታት ከአፌ ቃል በቀር ዝናብና ጠል እንዳይወርድ በፊቱ የቆምክ የእስራኤልና የመላእክት ፈጣሪ እግዚአብሔር ያው ነው አለው። የእግዚአብሔርም ቃል ወደ ቴስቢያዊ ወደ ኤልያስ መጥቶ ከዚህ ቦታ ወደ ምስራቅ ሂድ፣ በዮርዳኖስ አውራጃ ባለች በኮራት ከዚያ ወንዝ ተሰወር፣ ከዚያም ወንዝ ውሃን ጠጣ፣ በዚያም ይመግቡ ዘንድ ቁራዎችን አዛቸዋለሁ አለው። ኤልያስም እግዚአብሔር እንዳዘዘው አደረገ። ሂዶም በዮርዳኖስ አንጻር ባለ በኮራት ወንዝ ተቀመጠ። ቁራዎችም ጠዋት ዳቦን ማታ ስጋን ያመጡለት ነበር። ከዚያም ወንዝ ውሃን ይጠጣል። ከብዙ ወራትም በኋላ ያ ወንዝ ደረቀ፣ ዝናብም በምድር ላይ አልዘነበም። የእግዚአብሔርም ቃል ወደ ኤልያስ መጣ። ተነስተህ ሲዶና ክፍል ወደምትሆን ወደ ሰራፕታ ሂደ በዚያ ተቀመጥ፣ ድሃ ሴት በዚያ ተመግብ ዘንድ እነሆ አዝዣለሁ አለው። ተነስቶም ወደ ሰራፕታ ሂዶ ወደ አገር አደባባይ መግቢያ ሲደርስ በዚያ እንጨትን ስትለቅም አንዲት ድሃ ሴትን አገኘ። ኤልያስም ከኋላው አቁሞ ጠርቶ ጥቂት ውሃ በማሰሮ አምጪልኝ ልጠጣ አላት። እርሷም ልታመጣ ሄደች። ዳግመኛም ከኋላዋ ጠርቶ እግረ መንገድሽን በእጅሽ ቁራሽ እንጀራን አምጪልኝ አላት። ያችም ሴት በማድጋ ካለ እፍኝ ሙሉ ዱቄት በማሰሮም ካለ ከጥቂት ዘይት በቀር እህል እንደሌለኝ ፈጣሪህ እግዚአብሔር ሕያው ነው አለችው። እነሆም ጥቂት እንጨትን እለቅማለሁ፣ ሄጄም ለልጄና ለአንተ አዘጋጃለሁ፣ በልተነውም እንሞታለን አለችው። ኤልያስም በእግዚአብሔር እመኚ፣ ሄደሽ እንዳልሽ አድርጊ፣ ነገር ግን ለእኔ አስቀድመሽ ትንሽ አምባሻ ጋግረሽ አምጪልኝ፣ ለልጅሽና ለአንቺ ግን ኋላ ታደርጊያለሽ አላት። እግዚአብሔር እንዲህ ብሏልና በምድር ላይ ዝናምን እስታዘንብ ድረስ በማድጋሽ ያለ ዱቄትሽ በማሰሮሽም ያለ ዘይትሽ አታልቅም አላት። ያችም ሴት ሄዳ አዘጋጀች። እርሷና እርሱ ልጇን በሉ። ከዚህም በኋላ የባለቤቲቱ የዚያች ሴት ልጅ ታመመ። ነፍሱ ከሥጋው እስከምትለይ በሽታው ጸናበት። ያችም ሴት ኤልያስን ኃጢአቴን አዘክረህ ልጄ ይሞት ዘንድ ወደ እኔ የመጣ ነቢየ እግዚአብሔር እኔ ከአንተ ምን አለኝ? አንተስ ከእኔ ምን አለህ? አለችው። ኤልያስም ያንን ልጅሽን ስጭኝ ብሎ ከእቅፏ ላይ አንስቶ እርሱ ወደሚያድርበት ሰገነት አውጥቶ በአልጋው ላይ አስተኛው። ኤልያስም ወዮልኝ አቤቱ፣ እኔ በዚች ድሃ ሴት ዘንድ አድሬአለሁና አንተ ግን ተቆጥተህ ልጇን ገደልክባት። አቤቱ የዚችን ሴት ጩኸቷን ስማት አለ። በዚያም ልጅ ላይ 3 ጊዜ እፍ አለበት። እግዚአብሔርንም አቤቱ ፈጣሪ የዚች ልጅ ነፍሱ ከሥጋው ጋር ትዋሃድ ብሎ ለመነው። እግዚአብሔርም የኤልያስን ልመናውን ሰማው። የዚያም ልጅ ነፍሱ ከሥጋው ጋር ተዋህዳ ዳነ። ይህም ሕፃን ነቢዩ ዮናስ እንደሆነ ይነገራል። ከዚህም በኋላ እግዚአብሔር ኤልያስን በምድር ላይ ዝናምን አዘንማለሁና ሄደ ለአክዓብ ተገለጥለት ብሎ አዘዘው። ኤልያስም ወደ አክዓብ ሄደ። አክዓብም ኤልያስን ባየው ጊዜ እስራኤልን የምትገለባብጣቸው አንተ ነህን አለው። ኤልያስም ፈጣሪያችሁ እግዚአብሔርን የተዋችሁት ሄዳችሁ ጣዖትን የሚያመለካችሁ አንተና የአባት ወገኖች ናችሁ እንጂ እኔስ እስራኤልን አልገለባብጣቸውም አለው። አሁንም ወደ እስራኤል ልከ ከኔ ዘንድ ወደ ቀርሜሎስ ተራራ ሰብስባቸው፣
450 የሚሆኑ ነቢያተ ሐሰትን ከኤልዛቤል ማዕድ የሚመገቡ 400 የሚሆኑ በዛፉ መስገጃ የተሾሙ ነቢያተ ሐሰትንም ሰብሰባቸው አለው። አክዓብም ወደ እስራኤል ሁሉ ልኮ ሁሉንም ወደ ቀርሜሎስ ተራራ ሰበሰባቸው። ኤልያስም ወደ እስራኤል ሁሉ ቀርቦ እግዚአብሔር ፈጣሪ ከሆነ እርሱን አምልኩ፣ ቤል አምላክ ከሆነም እርሱን ተከተሉ። እስከ መቼ ድረስ በሁለቱ ስህተቶቻችሁ ትጠራጠራላችሁ? አላቸው። ኤልያስም ሕዝቡን የእግዚአብሔር ነቢይ እኔ ብቻ ቀርቻለሁ። የጣዖቱ ነቢያት 450 በዛፉም መስገጃ የተሾሙት 400 ናቸው። 2 ወይፈኖችንም ይስጡን። እነርሳቸው አንዱን መርጠው አርደው በየብልቱ አወራርደው በእንጨቶቹ ላይ ይከምሩት፣ እሳትን ግን አያንድዱ። እኔም 2ኛውን ወይፈን አርዳለሁ፣ እሳትንም አላነድም። እነርሳቸው የጣዖቶቻቸውን ስም ይጥሩ፣ እኔም የፈጣሪን የእግዚአብሔርን ስም እጠራለሁ። ከእርሳቸው እሳትን ከሰማይ ያወረደ ፈጣሪ ነው አላቸው። ሕዝቡም መልካም ቃልን ተናገርክ ብለው መለሱለት። እነርሱም የመረጡትን በሬ ለአማልክቶቻቸው አስቀድመው መሥዋዕትን አቀረቡ። ነገር ግን የተቀበላቸው የለም። ኤልያስም መሥዋዕቱን ባቀረበ ጊዜ ከእግዚአብሔር ታዛ እሳት ከሰማይ ወርዳ መሥዋዕቱን፣ እንጨቱን በጉድጓዱ ውሃውንም አቃጠለችው፣ መሬቱንም ላሰችው። ኤልያስም ሕዝቡን እንዲህ አላቸው፣ ጣዖቱን የሚያገለግሉ ነቢያት ሐሰትን ያዟቸው፣ ከእነርሱም የሚያመልጣቸው አይኑር አላቸው። ሕዝቡ ነቢያት ሐሰትን ያዙ። ኤልያስም ቂሶን ወደሚባል ወርዝ አውርዶ እየወጋ ጣላቸው። ከዚህም በኋላ ዝናብ ዘነበላቸው፣ ደስ ብሏቸው ምስጉን እግዚአብሔርን አመሰገኑት። አክዓብም ለሚስቱ ኤልዛቤል ኤልያስ ያደረገውን ሁሉ አሳፋሪዎች ነቢያትንም በጦር ወግቶ እንደገደላቸው ነገራት። ባልኖርባት አንተ ኤልያስ ኑረባት፣ አንተ ባትኖርባት እኔ ኤልዛቤል ኑሬባት። ነገ ይህን ጊዜ ሰውነትን ከነሳቸው እንዳንዱ ሰውነት ባላደርጋት የያዘችውን ጥላ አማልክቶች እንዲህ ጣሉኝ እንዲህ የሚግደሉኝ ብላ ወደ ኤልያስ ላከች። ስለዚህም ኤልያስ እጅግ አዝኖ እንዲህ አለ፣ አቤቱ ነቢያቶችህን ገደሉ፣ መሠዊያዎችንም አፈረሱ። እኔም ብቻዬን ቀርቻለሁና ነፍሴን ሊገድሏት ይሿታል። እግዚአብሔርም ለጣዖት ያልሰገዱ ለእኔ 7000 ሰዎችን አስቀርቻለሁና አትፍራ። ያንተንም ነፍስ ማንም ሊወስዳት የሚችል የለም። ነገር ግን በሥጋ ሕያው እንደሆንክ ወደ ሰማይ አወጣሃለሁ አለው። አክዓብም ከሞተ በኋላ የሞዓብ ሰዎች አመፁ። አካዝያስም ታሞ በሰማርያ ባለ እልፍኙ ተኛ። ከዚህ በሽታ የድን ሞትም እንደሆነ ወደ አቃሮን ጣዖት ወደ ዝንቡ ካህን ሄዳችሁ ጠይቁልኝ ብሎ መልእክተኞችን ላከም። እነርሱም ሊጠይቁለት ሄዱ። ነቢዩ ኤልያስም መልእክተኞቹን በዚህ ደዌ እንደምትሞት ወቅ ብላችሁ ለንጉሳችሁ ንገሩት አላቸው። ንጉሱም ኤልያስ እንደሆነ አውቆ ይጠሩት ዘንድ ከ50 ወታደሮች ጋር የ50 አለቃውን ላከ። ሄደውም በተራራው ራስ ተቀምጦ አገኙት። አለቃውም ነቢየ እግዚአብሔር ሆይ ንጉሥ ይጠራል፣ ፈጥነ ውረድና አለው። ኤልያስም የእግዚአብሔር ነቢይ ከሆንኩስ እሳት ከሰማይ ወርዳ አንተንና ወገኖችህን ታቃጥላችሁ አለው። እሳትም ወርዳ እርሱንና 50 ወታደሮች አቃጠለቻቸው። ንጉሡም ዳግመኛ ከአለቃቸው ጋር 50 ሰዎችን ወደ እርሱ ላከ። አለቃቸውም የእግዚአብሔር ነቢይ ንጉሥ ይጠራልና ፈጥነ ውረድ አለው። ኤልያስም እኔ የእግዚአብሔር ነቢይ ከሆንኩ እሳት ከሰማይ ወርዳ ታቃጥልህ፣ ካንተ ጋር ያሉትንም 50ውንም አለው። እሳትም ከሰማይ ወርዳ አቃጠለቻቸው። ከዚህም በኋላ ንጉሡ 3ኛ የ50 አለቃን ላከ። እርሱ ግን ወደ ነቢዩ ኤልያስ በትሕትና መጥቶ ሰገደለት። የእግዚአብሔር ነቢይ ሆይ ተገዛሁልህ፣ ሰውነቴ በፊትህ ትክበር፣ የእነዚህም የባሮች ሰውነት ትክበር አለው። ኤልያስም ተነስቶ ወረደ፣ ከእርሳቸውም ጋር ወደ ንጉሡ ሄደ። ንጉሡንም እንዲህ ብሎ ተናገረው፣ እግዚአብሔር እንዲህ አለ፣ ቃልን ከጣዖት ትጠይቅ ዘንድ የእስራኤል ፈጣሪ የለምን? ወደ አቃሮን ጣዖት ወደ ዝንቡ ካህን እንዴት ላክ? ነገሩ እንዲህ አይደለም፣ በዚያም ሞትን ትሞታለህ እንጂ ከተኛበት መኝታ አትነሳም አለው። ወዲያውኑም ሞተ። ከዚህ በኋላ እግዚአብሔር ኤልያስን ወደ ሰማይ በሚያወጣበት ጊዜ ኤልሳዕና ኤልያስ ከገልገላ ተነስተው ሄደው ወደ ዮርዳኖስ ደረሱ። ኤልያስም መጠምጠሚያውን አውርዶ ጠቅልሎ ዮርዳኖስን ውሃ መታበት። ውሃውም ተከፍሎ ወዲያና ወዲህ ቆመ። ሁለቱም ሁሉ በደረቅ ተሻገሩ። ወጥተውም በምድረ በዳ ቆሙ። ኤልያስ ኤልሳዕን ከአንተ ተለይቼ ወደ ሰማይ ሳልወጣ አደርግልህ ዘንድ የምትሻውን ለምነኝ አለው። ኤልሳዕም ኤልያስን በአንተ ያደረ ሀብተ መንፈስ ቅዱስ እጥፍ ሆኖ ይደርብኝ አለው። ኤልያስም ኤልሳዕን ድንቅ ነገርን ለመንከኝ፣ ነገር ግን ከአንተ ተለይቼ ወደ ሰማይ ሳርግ ብታየኝ ይሆንልህ፣ ባታየኝ ግን አይሆንልህም አለው። በዚያንም ጊዜ እሳት ሰረገላና የእሳት ፈረስ መጣ፣ ወደ መካከላቸውም ገብቶ አራራቃቸው። ኤልያስም እንደዚህ በንውጽውጽታና በጥቅል ነፋስ ወደ ሰማይ አረገ። ኤልሳዕም አይቶ የእስራኤል ኃይላቸውና ጽናታቸው አባ አባ ብሎ ጮኸ።
ከዚህ በኋላ ዳግመኛ አላየውም። ልብሶቹንም ለሁለት አድርጎ ከፈላቸው። ኤልያስም ለኤልሳ መጠምጠሚያውን ጣለለት፣ በኤልሳም ላይ ራስ ላይ ወረደ። የኤልያስም ሀብተ መንፈስ ቅዱስ በኤልሳ ላይ እጥፍ ሆኖ አደረ። ኤልያስም የሠራውን ተአምራት ኤልሳ እጥፍ አድርጎ ሰርቷልና። ይህም ኤልያስ በኋላ ዘመን ከሄኖክ ጋር ይመጣ ዘንድ አለው። ሐሳዊ መሲህንም ይቃወሙታል፣ እርሱም ይገድላቸዋል። በድናቸውም በአደባባይ ተጥሎ 3 መዓልት 3 ሌሊት ይቆያል። ከዚህም በኋላ ይነሳሉ። የሙታን ትንሣኤም ያን ጊዜ ይደረጋል። ይህም ኤልያስ እውነተኛ ነቢይ አስቀድሞ የነበረ በኋላም የሚገለጽ ነው። በብሉይ ዘመንም ኑሮ በበረሃ ውስጥ ነበረ። ለእግዚአብሔርም ክብር ምስጋና ይሆን። እኛንም በዚህ በነቢዩ ኤልያስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኤልያስ እንዘ ይነብር በደብር ሶቤ ቤሎ ላይከ ንጉሥ ሱር ነአ ፈጡነ ነቢየ እግዚአብሔር ለመአነ ነቢየ አምላክ ክቡር እሳተ ሰማይ ወሪዳ ታውኢከ በምድር ወዛቲ ለታይረፈ አብ ቅዱስ አባ ወርካያኖስ ሊቀ ጳጳሳት ዘአገረ እስክንድርያ ወኦቱ ሞልቆሙ ላቦ ሊቀነ ጳጳሳት ሳምናይ። በዚህችም ዕለት የከበረ አባት የእስክንድርያ ሀገር ሊቀ ጳጳሳት አባ ወርካያኖስ አረፈም። እርሱም ለአባቶች ሊቃነ ጳጳሳት 8ኛ ነው። ይህም አባት የክብር ባለቤት ጌታችን ክርስቶስ ካረገ በኋላ በ100 ዓመት ከኢየሩሳሌም ጥፋት በኋላ በ30 ዘመን ሊቀ ጵጵስና ተሾመ። ሕዝቡን እያስተማረና በቀናች ሃይማኖት እያጸና 9 ዓመት ኖረ። ብዙዎች አረማውያንን ከሃዲያንን እግዚአብሔርን ወደ ማወቅ መለሳቸው። የክርስትና ጥምቀትንም አጠመቃቸው። በወንጌል ትምህርትም ሕዝብ ልቡናቸውን ብሩህ አደረገ። መልካም ጉዞውንም በመጓዝ እግዚአብሔርን አገልግሎ በሰላም በፍቅር አንድነት አረፈ። ለእግዚአብሔርም ክብር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለወርክያኖ ሳምናይ በፍቅድ ሞልቆ ጳጳሳት የራን ዘይብልዎሙ አይማድ አረማውያነ ይሚጥም ፍኖተ ካይድ ወያብዕል ክርስቲያነ በጸጋ ፍድፉድ ሀብተ መንፈስ ቅዱስ አድማ ዘነሳ እሞልድ ወበዛቲ ዕለት አይረፈ አብ አብይ ወክቡር ባስልዮስ ሊቀ ጳጳሳት ዘቂሳርያም። በዚህችም ዕለት የከበረና ታላቅ የሆነ አባት የቂሳርያው ሊቀ ጳጳሳት ባስልዮስ አረፈም። የዚህም ቅዱስ የአባቱ ስም ሜስድሮስ ይባላል። እርሱም ከአንጾኪያ አገር ሰዎች ንጹሕና ቅዱስ የሆነ ቄስ ነው። 5 ልጆችንም ወልዷል። እነርሱም ባስልዮስ፣ ጎርጎርዮስ፣ ጴጥሮስ፣ ኬሬዎን፣ መክሬዎን ናቸው። ሁሉም ከፍጹምነት የደረሱ ቅዱሳን ናቸው። በዚህ በከበረ ባስልዮስ ላይ መንፈስ ቅዱስ መልቶበት በሁሉ ዘንድ የታወቀች ቅዳሴውን ደረሰ። እግዚአብሔርም በእጆቹ ብዙዎች ድንቆች ታምራትን አደረገ። በገድሉ መጽሐፍ እንደተጻፈ ከእርሳቸውም 7ቱ እሊህ ናቸው። አንደኛው የስብስጥያ ኤጲስቆጶስ የወንድሙ የጴጥሮስ ዜና ነው። እርሱ አንዲት ሚስት እንደነበረችው ሕዝቡም ስለዚህ ነገር እንዳሙት ወሬውም ወደ ቅዱስ ባስልዮስ በደረሰ ጊዜ ከሚስቱ ጋር ያለውን ምስጢሩንና ገድሉን እነርሱ ንጹሐን ደናግል እንደሆኑ ለሕዝቡ ገለጠላቸው። የእግዚአብሔር መልአክም በክንፎቹ ሲጋርዳቸው እንዳየ አስረዳቸው። በዚያም ጊዜ በቅዱስ ጴጥሮስ ላይና በከበረች ሚስቱ ላይ የእግዚአብሔር መልአክ ክንፎቹን ሲጋርድ ሕዝቡ አዩ፣ እጅግም አደነቁ። የክብረ ባለቤት ጌታችን ኢየሱስ ክርስቶስንም አመሰገኑት። በደላቸውንም ይቅር ይላቸው ዘንድ ከእግሩ በታች ወድቀው ቅዱስ ጴጥሮስን ለመኑት። ሁለተኛው ተአምር ሃይማኖት ለዋጮች መናፍቃን በግፍ ስለወሰዷት ቤተ ክርስቲያን በሯን መክፈት እንዳልተቻላቸው ቅዱስ ባስልዮስ በጸሎቱ ዘግቷታልና ከዚህም በኋላ ሃይማኖታቸው ለቀና ምዕመናን ተከፍታላቸው ገቡ። ሦስተኛም የቅዱስ ኤፍሬም ዜና ነው። ከምድር እስከ ሰማይ የሚደርስ የብርሃን ምሰሶን ባየ ጊዜ ይህ የቂሳርያው ሊቀ ጳጳሳት ባስልዮስ ነው የሚል ቃልን ሰማ። ቅዱስ ኤፍሬም ወደ ቂሳርያ በደረሰ ጊዜ ቅዱስ ባስልዮስን ደግነቱንና ትሩፋቱን አየ። ከእርሱም ዲቁና ዳግመኛም ቅስናን ተሾመ። በቅዱስ ኤፍሬም ላይም ቅዱስ ባስልዮስ ጸልዮ በዮናኒ ቋንቋ እንዲናገር አደረገው። አራተኛም ተአምር ስለ ሥራ ሁሉ የሚቆጥር ጠንቋይ ከቶም ባቆጣጠሩ የማይሳሳት ቅዱስ ባስልዮስን በታመመ ጊዜ የሚሞትበትን ጊዜ አውቆ ይህንን ጠንቋይ ጠርቶ መቼ ሞታለሁ አለው። ጠንቋዩም ማታ ነፍስ ከሥጋ ትለያለች አለው። የከበረ ባስልዮስም እስከ ጠዋት ካልሞትኩስ ክርስቲያን ትሆናለህን አለው። ጠንቋዩም አዎን አለ። የከበረ ባስልዮስም የክብር ባለቤት ጌታችን ኢየሱስ ክርስቶስን ለመነውና በዕድሜው ላይ 3 ቀኖችን ጨመረለት። ያም ጠንቋይ አመነ። ከቤተሰቦቹ ሁሉ ጋር ተጠምቆ ክርስቲያን ሆነ። አምስተኛ ተአምር ክርስትናውን ክዶ ክደቱንም ጽፎ ለሰይጣን ስለሰጠ ባሪያ ዜና ነው። ቅዱስ ባስልዮስም በዋሻ ውስጥ ይህንን ባሪያ ዘጋበት። የክደቱንም ደብዳቤ ሰይጣን እስከመለሰለት ድረስ ስለ እርሱ ወደ እግዚአብሔር ለመነ። ያንንም ባሪያ ዳነው። ስድስተኛም ተአምር ድንግል ስለሆነ ቄስ ዜና ነው። እርሱም ሚስቱም ከነርሳቸውም በቁስል ደዌ የታመመ አለ።
የከበረ ባስልዮስም እንዳወቀባቸው በዚያችም ሌሊት ከታመመው ዘንድ እንደተኛ ስለ እርሱም እግዚአብሔርን እንደለመነውና ከደዌው እንዳዳነው። ሰባተኛ ተአምር ስለ አንዲት የከበረች ሴት ዜና ነው። እርሷም ኃጢአቷን ሁሉ ጽፋ በክርታስ አሽጋ ኃጢአቷ ሁሉ እስከሚደመሰስ እንዲጸልይላት ቅዱስ ባስልዮስን ለመነችው። ከአንዲት በደል በቀር ኃጢአቶቿ ሁሉ እስከተደመሰሱ ድረስ ጸለየላት። ወደ ቅዱስ ኤፍሬምም እንድትሄድ አዘዛት። ቅዱስ ኤፍሬምም ወደ ቅዱስ ባስልዮስ ሳይሞት ፈጥነሽ ተመለሽ፣ የካህናት ሁሉ አለቃ ስለሆነ የሚደመስስልሽ እርሱ ነውና ብሎ ነገራት። በተመለሰችም ጊዜ ሞቶ በአልጋ ተሸክመው ወደሚቀብሩበት ሲወስዱት አገኘችው። መሪር ልቅሶንም አልቅሳ ያንን ክርታስ ከአስከሬኑ ላይ ጣለችው። በደሏም ተደመሰሰላት። ሕዝቡም ሁሉ ይህንን ድንቅ ሥራ አይተው እጅግ አደነቁ። ለሚፈሩት ይህንን ታላቅ ጸጋ የሚሰጥ እግዚአብሔርንም አመሰገኑት። የከበረ ባስልዮስ በዚች መጽሐፍ ውስጥ ከጻፍነው ሌላ ብዙዎች ድንቆች ታምራትን አድርጓል። ብዙዎችን ተግሳጾችንና ድርሳናትን ለመነኮሳትም ትምህርቶችን ደርሷል። ከብሉይና ከአዲስ አምላካውያት የሆኑ ብዙ መጻሕፍትን ተርጉሟል። ሥርዓቶችንም ሠራ። እነርሱም በሁሉ ቦታ ይገኛሉ። ከዚህም በኋላ በሰላም አርፎ በክብር በብዙ ምስጋና ቀበሩት። ለእግዚአብሔርም ክብር ምስጋና ይሆን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ብእሴ ሃዳፈ ዘየአምር ምሳሌ ወስዋሪ ነገር ዘተርፈ ስለታአቲ ብእሲ ቶበ ባስልዮስ ተወክፈ ደምሰሰ በሕይወቱ ዛጣውያ መጽሐፈ ወድረ ሞቱ አሃደ ዘተርፈ ወዛቲ ለታይረፈ አባ ሙሴ ዘነበረ ውስተ ገዳም ስሳ አክራመ። በዚህችም ቀን በበረሃ 60 ዘመናት የኖረ አባ ሙሴ አረፈ። እርሱም የቅዱሳንን ልቦና ከማየቱ የተነሳ አደነቀ። ፊቱም ተለውጦ እንደ እሳት ፍም ሆነ። በረከቱም ከእኛ ጋር ትኑር። ለእግዚአብሔርም ክብር ምስጋና ይሁን አሜን። ሰላም ለሙሴ ዘነበረ ገዳመ ስሳ አክራመ በዛቲ ዕለት እንዘ ይነውም ነዋመ እስከ እምሬወቱ አልባበ ቅዱሳን ተደመ ወተውላጠ ገጹ እንተ ኮነ ፍመ ወዛቲ ዕለት ኮነ ተዝካሩ ለአቡነ ተክለ ሃይማኖት ዘብሔረ ትግራይ ዋዲ ኮነ ተዝካሮሙ ለአባ ተከስተ ብርሃን ወአዊሁ ዘዋሊ ወስብሐት ለእግዚአብሔር ኪያነኒ ማረነ በጸሎቶሙ ለዓለመ ዓለም አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰቡ ለጥር በዛቲ ዕለት አይረፈ አብ ቅዱስ ሶል ጴጥሮስ ሊቀ ጳጳሳት ዘሀገረ ሮሜ ወበዛቲ ዕለት ኮነ ተዝካሩ ለቅዱስ ኤፍሬም ወበዛቲ ዕለት ተዝካሮሙ ለሰሎሞን ወጎርጎርዮስ ወማርቆስ ወአንቲያኖስ ወለያ ወመሊን ወሶስዮስ ወማርቲ ዋዲ ኮነ በዛቲ ዕለት ተዝካረ በዓለ ስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ ወስብሐት ለእግዚአብሔር ኪያነኒ ማረነ በጸሎተ ኩሎሙ ቅዱሳን ለዓለመ ዓለም አሜን። ዛቅረብኩ ማሕሌታ ዘኪረ ኃይላፈ እምለት ጸምዱከ ዘልፈለና ነብብ ተወከፍ ዘንዴት የመጽሐፈን ተረሰከ እግዚኦ ጸሪቀ መበለት ወቁፈ እምላብኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኮ ባርኮ ወግባይ ዛቲ መካን እስከ አረጋዊ ሊቅ ምኖስ ሕፃን ጻፎ ክርታስ ወለዛ ጻፎን ዘይደረስ ለዛንበቦ ለስተርጎሙ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራኪተ ኩሉም ባይ ስብራይ መሐረነ ኢየሱስ ክርስቶስ ስብራይ መሐረነ ኢየሱስ ክርስቶስ ስብራይ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ ሚዜ መስከለ ዓለም እስከ ዳግም ልደት አሜን። አድኅነነ ሕዝበከ ወባርከነ ርስተከ ሀበነ ኃይለ ወናዊ ለአግብርቲክ ለእለ ንፄውዕ ስመከ እቀበነ ውሉደ ሕዝብከ ወሕፅረነ በኃይለ